ፊልሙ ሲጀምር አንድ ልጅ አሳ በሳጥን ነገር ተሸክሞ እየሄደ የሆነ ሰው ሳይታሰብ ገፈትረውና የያዘው ሲወድቅም እዛው የተቀመጠችው የተባለች ጠበቃ ነግቷ ስትናደድ እናያታለን። ልጁ ደንግጦ አስሬ ይቅርታ ቢጠይቃትም በራሷ እንዴት ላይ ስለነበረች እግሯ ስር የወደቀውን አሳ ገፍታ እሱን በጥፊ ትለዋለች። ሁሉም ሰው ቢደነግጥም እሱ ግን በድጋሚ ይቅርታ የላትና ደግማ ስትመታው ግን እናደዳል። በሶስተኛው ስትዘነዝርም እጇን ይዛትና እሷን በንዴትና በልህ ካፈጠጠችበት በኋላ የውስጧ ሀዘን ስለገባው እጇን ስለቃት ሄዳለች። ስትሄድ እያያትም ደግሞ እንደማያገኛት ያስባል። በማግስቱ ግን ወደ ዩኒቨርሲቲው ሲሄድም አስተማሪ ሆና ቀጥ ብላ ወደ ክፍል ውስጥ ገባ ሲያያት ይደነግጣል። ስሟን ጽፋላቸውም ለዛሬ ከተዋወቀን ብቻ ትምህርቱ ይበቃናል ብላቸው ስትሄድ ከ10 ዓመታት በፊት ያገኛትን ሴት ያስታውሳል። በአንድ ዝናባማ ቀንም ካህን እህቱ ሊፈልጋት ሲወጣ የተጎዳችውን እህቱን የሆነ ህንፃ ስር ያያትና ሊረዳት ቢሞክርም እሱም ባላየው ሰው ተመቶ ይወድቃል። ጠዋት ላይም ራሱን ባላሰበው ሁኔታ እህቱን በመግደል ወንጀል ተከሶ ያገኘዋል። ይህም ነገር ቤተሰቡን ያበጣብጥና እንጀራ እናቱን እሱ እንዳልደረገው ቢነግራትም ትሰድበዋለች። አባቱም ሳይቀር ሰላመነው ወደ እስር ቤት ይገባና ይቀጠቅጡታል። እሱም ተስፋ በቆረጠበትና ምንም እርዳታ አልቀበልም ብሎ ሁሉንም ጠበቃዎች በሚመልስበት ሰዓትም አንድ አዲሱ የተባለች ፈሪ ጠበቃ ትመጣለች። እሷን ማስቸግረው ሲወስዱት እኔ ግን አምናለሁ ስትለው ይረጋጋል። ከዛን ቀን ጀምሮም ኬዙን እንደ አዲስ አስጀምራና እሱን ያገዘችው ትሰራበታለች። ወደ አሁኑ ስንመለስም አሁን ወደ ኃይለኛና አስፈሪ ሴት ትቀይራለች። በምንም አይነት ኬስ ተሸንፋ ስለማታውቅም ሁሉም በመገረም ያያቷል። እሷም እንደ ጀግና ስትራመድ ቆይታ ቢሮዋ ስትገባ የምትሰራበት ድርጅት አስተዳዳሪ ትልቅ የወንጀል ኬዝ ይዞ እሷ እንድትወጣው ይጠይቃታል። ስታየውም የተከሰሰው ትልቅ ቦታ ላይ ያለ ሰው አንድ ሴትን በማስቸገሩና ደፍረሃል በመባሉ ነበር። አለቃውም እሱ ምንም ባላጠፋው ነገር አስወጥተውበት ነው ቢላትም እሷ ግን የተከሰሰውን ሰውዬ እሷንም ይወዳት እንደነበረ ታስታውሳለች። ከዛም ነፃ ነው መባሉን በራሷ በፈተና ለማረጋገጥ አስባ ወደ እሱ ቢሮ ስትሄድም የከሰሰችው ልጅ እዛው የምትሰራና ቀበጥ አይነት እንደሆነች እንዳየቻት ይገባታል። ውን ስታያትም ጠበቃ ስላልመሰለቻት ልጅቷ በመጥፎ መንገድ ታዋርታለች። መረጃዎችን እየሰበሰበ የተመጣና አንድ ላይ ተሰብስበው ባለበት ልጅቷ ለሌላ ሰው እሷ መጀመሪያ ሰውየውን ያለ ፍላጎቱ ለመቅረብ ስትሞክር እንደነበረ እየሳቀች አወራችበትን ታሳያትና ትደነግጣለች። ወዲያውም የቤተሰቦቿን ፎቶ እያሳየቻትም ለታመመችው እናቷና ለልጇ ስለ ስራዋ እንደምትነግራቸው ስትናገር በድንጋጤ ማውራት ያቅታታል። የልጅቷ ጠበቃ ምንም ማለት ሳይችል ይቀርና ጉዳዩ በዛ መንገድ በቀላሉ ይፈታል። የውረዳት ግን ተጠራጥራ ምናልባት ግን ልጅቷ እውነተኛ ልትሆን ትችላለች እኮ ብትላትም ሳትሰማ ትቀራለች። ያን ቀን ማታም እየሄደች ያለ በድንገት ድምፅ ሰማና ስትዞረም ልጅቷን ከፎቁ ላይ ወድቃ ስታያት በጣም ትደነግጣለች። ቤቷ ገብታን በጸጸት የእንቅልፍ ኪኒን ወስዳ ቀን ያረገቻትን እያስታወሰችም የባሰ ትናደዳለች። በማግስቱ ግን ምንም እንዳልሆነ ሆና ወደ ስራዋ ስትሄድም ብዙ ጋዜጠኞች እሷን መከታተል ጀምራሉ። ወሬውን በፍጥነት ስትስፋፋ ድርጅቱ መክሰር ይጀምርና ባለድርሻዎቹ በሙሉ ተሰብስበው ውይይት ይጀምራል። አንዱ ሰውዬም ኬዙ እንደዛ ያደረገው የሷ ጥፋት እንደሆነ ተናግሮ ሲበቅሳት ምንም ሳትፈራ ከኋላው ትመጣና ከሁላችሁም ጀርባ እኮ የተደበቀ ወንጀል አለ፣ እኔን ካባረራችሁኝ ሁላችሁም ያበቃላችኋል። አለቃውም ቢሆን በጉዳዩ ስለፈራ ከስራዋ ወርዳ ዩኒቨርሲቲ ውስጥ ህግ እንድታስተምር ይልካታል። እዛም በዛ ሁኔታ ውስጥ ከ10 ዓመት በፊት ያገዘችውን ካንን ታገኘዋለች። ከታሰረ ከ1 ዓመት በኋላ ስታስፈታውም ጠንካራ ሰው ለመሆንና የእህቱን የመጨረሻ ምኞት ለማሳካት ጎበዝ ሰራተኛና የህግ ተማሪ ለመሆን የተማረችበት ዩኒቨርሲቲ ይገባል። ኢንተርቪው ላይም ለምን ህግ መማር እንደፈለገ ሲጠየቅ የሚወጣና ትንሿን ጠበቃውን ፈገግ ብላና የበለጠ በራስ መተማመን ላይ ሆና ያያታል። ወደሱ የተራመደ ስትመጣ ያያተም ልቡ መምታት ይጀምራል። ግን ሰላም እንኳን ሳትለው ስታልፍ ጭራሽ እንዳላስታወሰችው ይገባዋል። ከዛም ዞሮ ያያት እሱም እንደሷ ጠንካራ እንደሚሆንና የሱ እንደሚያረጋት ያስባል። ወደ አሁኑ ሲመለሰሙ ዩኒቨርሲቲ ውስጥ ታዋቂ ስለሆነች ተማሪዎች ሌሎቹ ሌክቸሮች ትምህርት እየታውና ካሉበት የተሰበሰቡ የሷን ክላስ ለመማር እየሮጡ ይገባሉ። እሷም በኩራት እንደገባች በእኔ ትምህርት አንደኛ ለወጣ ብዙ ብር ሸልማለሁ፣ በተጨማሪም ሀገሪቷ ላይ ካሉ ትልቅ መስሪያ ቤቶች ውስጥ ኢንተርንሺፕ ይወጣል ስትላቸው ሁሉም ተማሪ ይደነግጣል። ተማሪዎችም እንዴት እንደሚያደርጉ ጠይቋትም ገና ጊዜ እንዳላቸውና የተለያዩ ኬዞችንም እያመጣች እንደምታስተምራቸው ትናገራለች። ውጭ ላይም እሷ በያዘችው ኬዝና ምክንያቱ ሳይታወቅ የሞተችው ልጅ ታናሽ እህት የውን ፎቶ እየለጠፈች ነፍሰ ገዳይ እንደሆነች ትናገራለች። ፊት ለፊቷ ስታያትም ወደ እሷ ትሄድና ነፍሰ ገዳይ ነሽ፣ እህቴ እንድትሞት አድርገሻታል። እሷ በሌላ ሰው ነው የሞተችው፣ ሁላችሁም ቤተሰቦቿ እኮ ማፈር አለባችሁ። ለእናንተ ብር ለማምጣት እኮ ነው እንደዛ ስትሰራ የነበረው። እኔን ከመውቀስሽ በፊት ራስሽ ለሞታ መውቀስ አለብሽ ስትላት ልጅቷ ታፍርና ማውራት ያቅታታል። በማግስቱ ግን እንደዛ ያወሩበት ተቀርጾ ነበርና ሲላቀቅ ሁሉም ጋር ደርሰው ትምህርት ቤት ውስጥ መነጋገሪያ ይሆናል። ግን አሁን የምትረጋጋችውና ልጅቷ ከመሞቷ በፊት ጣራ ላይ ያወሩትን ትከፍትላቸውና ጭራሽ ለማስተማሪያነት ተጠቅመው ኬዙን በምክንያታዊነት እንዲያሰላስሉ ታዛቸዋለች።
እያስነሳች ጠይቃቸውም አንድ ሰው የሷን ኬዝ ልጅቷ ራሷን ጎርታ እንደሚመስል ቢናገርም ካን ግን ድንገት ይነሳና እውነት አይደለም፣ ልጅቷ ስትወድቅ ውከታች ነበረች፣ ስለዚህ ሁን ተብሎ ወንጀሉን በሷ ለማሳበብ የተደረገ ነው የሚመስለው ብሎ ሲናገር ለመጀመሪያ ጊዜ ሰው ለሷ ሲከራከር ስታይ ተረጋጋለች። ብቻዋን ሁና አስተረበሽን ብርጭቆ ወድቆባት ይሰበራል። ወዲያውም ካን ድምፁን ሰምቶት ይመጣና እሷን አቅፎ ጠረጴዛው ላይ አስቀምጧት የተሰበረውን ብርጭቆ እንዳይቆርጣት መጥረግ ይጀምራል። እግሯን ስነካተም ትሸሸውና አስርቶ ሳይጨርስ ግን እንደ ፍቅረኛ ትቀርበዋለች። ከዛ ግን እሷ አስተማሪ ስለሆነችና በራሷ ስራ ትደነግጣለች። በሌላ ቀንም ከስራ ስትወጣ ዝናብ ቢሆንም ልትሄድ ስትሞክር አንድ ሰው ጥላ ይዞ ይመጣና ያስጠልላታል። ዞር ብላ ስታይም ካን ስለነበረ ፈገግ ብላ ያዋራትና ጥላው ለሷ ሰጥቷት እሱ በዝናቡ እየሮጠ ይሄዳል። ዞር ብሎም ጥላው ያስቸግራል፣ ስታስቀምጩ በደንብ ሰሪው ይላትና ገና ምንም ሳትመልስለት ይሄዳል። እሷም ጥላውን እያየችው እርካሽ ቢሆንም ካን እሷን ስላገዛት ፈገግ ትላለች። በመኪናዋ እየሄደችም ካን በዝናቡ እየሮጠ ታየውና እሱን መከተል ትጀምራለች። ግን እንዳለው ጥላው በራሱ ይዘረጋና ደንግጣ በሌላ ትልቅ መኪና ከመገጨት ለትንሽ ተርፋለች። ካንም እዛው ስላያት ከጓደኞቹ ጋር ወደሚሰሩበት ካፌ ወስዳታል። ማት ምግብ እያቀረቡላትም ካን መጥፎ ሙድ በጥሩ ምግብ ነው የሚጠፋው ይላትና እየበላች እዛው የተሰቀለውን ከጓደኞቹ ጋር የተነሳውን ፎቶ ያየችው ትስቃለች። ውጭ ላይም ጓደኛ ማቾቹ እየተሳሳቁ ሲጫወቱ ያይቻቸው ከሷ የኃይለኝነት ዓለም የተለየ ስለሆነ ደስ ይላታል። በዚህ ተነሳስታም ስሟን ለማጥራት ተወስንና ለኢንተርንሺፕ ከሚወጡት ተማሪዎችም የምርመራ ቡድን ተመሰርታለች። ወደ ምንሰራበት ትልቅ የጠበቆች ድርጅት ስትወስዳቸውም ሁሉም ደስ ይላቸዋል። አንድ ሰው ግን በድብቅ ገብቶ ልጅቷ የሞተች ቀን የተቀረጸውን ካሜራ ለማጥፋትና ውንድ ጥያቄ ለማድረግ ይሰራል። አንዱ ደግሞ የምርመራ ቡድን ላይ ያለ ልጅ ላይቭ ላይ የምግብ አሰራር ሲያስተላልፍ ከነበረ ሰው ቪዲዮ የመስሪያ ቤቱ ፎቅ ላይ የሆነ ሰው ልጅቷን ሲገፈትራት ያገኘና ሲያሳያቸው ነገሩ ይባባሳል። ውቤት ውስጥ ሆናም ሰው ይገባና ፈርታ ለካን ደውላ ቤቷ ሰው ሰብሮ እንደገባ እየነገረችው ያለም ሰውየው ለጥቃት ሲሞክር በሩ ለመዝጋት ታገላለች። ካንም ስልኩን ሳይዘጋ ወደ እሷ ሲሮጥም ሰውየው ሳይገላት የሆነ ፍላሽ ብቻ አስቀምጦ ይወጣና ካንም ደርሶ ሊይዘው ሲሞክር መቶት ያመልጣል። ውስጥ ገብቶ ሲፈልጋትም ውር ተጎድታ ያገኛታል። ማስክ ያደረገው ሰውዬም ተመልሶ የጠፋበትን ዕቃ ሲፈልግ እያየችው በድጋሚ ራሷን ትስታለች። ከዚያም ወደ ሆስፒታል ወስዷት ትታከማለች። ፖሊሶች መጥተው ስለተፈጠረው ሲጠይቋት ግን ዝም ትላቸውና ካንግራ ተጋብቶ ሲጠይቃትም ፖሊሶቹንም ጭራሽ እንደማታምናቸው በማስረጃ ብቻ እንደምታረጋግጥ ተናግረዋለች። የድርጅቱ አለቃም ልጁ ከካን ጋር ሲጣላ ሌላ ፍላሽ እንደጣለ ስለነገረው በንዴት እያበደ ልጁን አንበርክኮ ይመታዋል። ካንም ፍላሹን ያገኘውና ከጓደኛው ጋር ሲያዩት ስለማይሰራ ሲሞክሩት አድረው ይከፍተላቸውና አለቃው በጣም ብዙ ብር በውስም ሲሰርቅ እንደነበረ ያዩና ይደነግጣሉ። አለቃው እሷን የሚያምናትና ታዋቂ ያደረጋትም በእሷ ስም ተጠቅሞ ስለሚሰራና ብያዝም ሙሉ ወንጀሉን በእሷ ለማላከክ ስላሰበ መሆኑን እናያለን። ከዛ ግን አሁን እሷ ስላወቀች ራሷን አዘጋጅታ ፊት ለፊት ልትጋፈጠው ትሄዳለች። ሲያወሩም ሰውየው ምንም ሳያፍር አንቺን እኮ ብር እንደሚበላ ውሻ ነው ያሳደግኩሽ እና አሁን መልሰሽ ጌታው እንደሚነክስ ውሻ ልትሆኝ ነው ይላትና እሷም እንድትረጋጋች ሲያስተላልፍበት የነበረውን የባንክ ሪከርድ ታሳየዋለች። አሁን ብሩን ትመልሳለህ ወይስ ከነ ብርህ እስር ቤት ትገባለህ? ምርጫ ያጣው አለቃም በንዴት ይዞርበትና በውስጡ ተንኮል አስቦ ይስማማል። ከሌላኛው ልጁ ጋር ተቀምጠው ሲያወራም በትውስታ ከዓመታት በፊት ወይ አለቃው ልጅ ተወደው እንደነበረ እናያለን። አለቃዋም ከልጄ ጋር ሆናችሁ ልጅ ከወለድሽ ወዲያውኑ ነው ሰርጋችሁን የማዘጋጀው ይላትና እሷም ጥሩ አማች እንዳገኘች ብታሰበም እሱ ግን ያዘጋጀላት ወጥመድ ስለነበረ ምንም ቤተሰብ እንደሌላት አረጋግጦ ልጇን ሳትወልደው ገና እንድታጠብ ያስደርጋትና ራሷን ሆስፒታል ውስጥ ታገኘዋለች። በነርሶች እርዳታ ህይወቷ ይተርፍና ስትደውልለት ክፉ ሰውዬ ያለምንም ርህራሄ በህይወት ለመኖር ቆሻሻ ትለቅሚያለሽ ወይስ ተመልሰሽ ለኔ ታዛዥና ምስኪን ውሻ ትሆኛለሽ? እሷም እንደምንም እስከነ ጉዳቷ ተቋቁማ ስትመለስ እጁን ዘርግቶ ይቀበላታል። እሷ ግን ጊዜዋን ጠብቃ ላረጋት ነገር እንደምትመልስለት ታስባለች። ከትውስታው ስንመለስም አለቃው ይህንን ትግል ለማሸነፍ ብሎ ልጁን ሚስትን ፍታትና ውና ግባት ያላወቀው ነገር ግን እሷ እንደ በፊቱ ምስኪንና ደካማ ሳትሆን ከደረሰባት ነገር በኋላ ተቋቁማ ለበቀል የተዘጋጀች መሆኑን ነበር። አንድ ቀንም ድርጅት ውስጥ አጠራጣሪ ሰው ታያለች። የአለቃው ቀኝ እጅ ነበርና ምንም ሳትፈራ ሊፍቱን በእግሩ አስቆማውም አለቃው እንደ ውሻን የሚይዝህ አገልግሎት ሲያልቅ ጥልሃል ብላ ታስጠነቅቀዋለች። ካርዶን እየሰጠችውም የሆነ ችግር ውስጥ ከሆን ካገኘኝ አለቃው የተዝናና ያለሙ ከልጁ ጋር ያለውን ጋብቻ አልፈልግም እንዳለች ሰማና ስለ ቀጣይ እቅዱ ያስባል። አንድ ምሽትም ያለቃው ቀኝ እጅ ደውሎ የሴትዮዋን ጉዳይ ማወቅ ፈለግሽው እንደዚህ ነይ ይላትና ሳታመነታ ስትሄደም በድጋሚ ስልክ ይደወላትና ዞር ስትል አንድ መኪና ውስጥ ያለቃውን ሰው ታየዋለች። ወዲያው መኪናው የፈነዳና ራስዋን ስታለች። በቀጣይ ቀንም ወደ ዩኒቨርሲቲው ስትሄደም ፖሊሶች መጥተው በነፍስ ግድያ ወንጀል ለምርመራ ወስዷታል። ካንም ይህንን ሳይ ልቡ ቢሰበር ምንም ማድረግ አልቻለም ነበር።
እጆቿ በብርዱና በብረቱ እንዳይቆስሉ የራሱን ስካርፍ አውልቆ እጇን ሸፍነዋል። ጋዜጠኞችም ከበዋት የጥያቄ ማት ጠይቋታል። ለጥያቄ ወደ ውስጥ ስትገባም ፖሊሶች አንድ ቪዲዮ ያሳዩዋታል። የአለቃው የቀኝ እጅ የሆነ ሰው የተቀረጸው ቪዲዮ ነበር። ወንጀል የሰራው በው ትዕዛዝ እንደሆነና ስላስፈራራቸውም እራሱ እንደ ጉዳይ የሚናገር ነበር። ወደ ሴቶች እስር ቤት ትዘዋወራለች። በዚያ ቀዝቃዛ ክፍል ውስጥ ሆና የተፈጠረው ነገር በሙሉ ማሰብ ትጀምርና ይህ ሁሉ ያለቃው ሴራ እንደሆነ ይገባታል። በድጋሚ ወጥመድ ውስጥ እንደገባች ስትረዳ ከእስር ቤት ሆና የመልሶ ማጥቃት እቅድ ማውጣት ትጀምራለች። ረዳቷ ልትጠይቃ ስትመጣም በቪዲዮ ላይ ያሉትን ስህተቶች በሙሉ ትነግራትና ሁሉም ተሰብስበው ማጣራት ይጀምራሉ። ብዙም ሳይቆይ ግን በቪዲዮ ውስጥ ያለው ድምፅ ተቀጣጥሎ የተሰራ ፌክ መሆኑን ደርሱበታል። ነገር ግን ዋናውን ቅንጂ ሳያገኙት ምንም ማረጋገጥ አልቻሉም ነበር። አንደኛው አባል ግን በቪዲዮ ላይ አንድ ነገር አስተውሎ የአለቃው ቀኝ እጅ ሲናገር ጣቶቹ ደጋግመው 1 እና 9 ቁጥሮችን ያመለክቱ ስለነበረ ይሁን የተባለውም አባላቸው ከ1 እስከ 9 የአለቃው የግል ጸሐፊ ስም መሆኑን ይረዳል። ይሁን የአለቃው ልጅ ቢሆንም ማንም ይህንን አያውቅም ነበር። ሁሉ ዓመታት በሚስጥር የወዳት ስለነበረ አባቱ በድጋሚ ሲጎዳት ለማየት ስላልፈለገ እሷን ለማዳን ሁሉም ነገር መስዋዕት ለማድረግ ይወስናል። በዛ ምሽትም ጸሐፊውን አግኝቶት እንደምንም መታወቂያውን ይወስደውና ከአለቃው ቢሮ ደግሞ ኦሪጂናሉን ቅጂ ይወስደዋል። በችሎቱ ቀንም ወደ ፍርድ ቤቱ ገብታ ከፊት ለፊቱ የተቀመጠችው ዳኛ የቀድሞ ጠላቷ መሆኗን አስታ ትደነግጣለች። አለቃውን በግል ክፍል ውስጥ ተቀምጦ ቺፕሱን እየበላ ድሉን መጠባበቅ ይጀምራል። እሱ እንደገመተው ማስረጃው ሲቀርብም ዳኛ ወዲያውኑ ከከሳሽ ጎን በመቆም ጥፋተኛ መሆኗን ያለምንም ማመንታት ትናገርና አለቃው እንዳቀደ ሁሉ ዳኛዋ ቅጣቱ ልትናገር ስትል አንድ ጸሐፊ ፈጥኖ በመግባት ማስታወሻ ይስጣትና ከጥቂት ደቂቃዎች በኋላ በፍርድ ቤት ውስጥ ያለው ቴሌቪዥን ይከፈታል። በሰበር ዜናም ያለቃው ረዳት ራሱን አሳልፎ ሰጥቶ የአለቃው የቀኝ እጅ ሴትዮዋን በመግደሉ ተጸጽቶ ራሱን እንደጎዳና ውንም ወጥመድ ውስጥ እንዳስገቧት ይነገርና እሷም ነጻ ትሆናለች። እሷም ከእስር ከተለቀቀች በኋላ ተዳክማ ወደ ቤቷ ስትሄድም መንገድ ላይ ካንን በጭንቀት ጠብቃ ታዩና ምንም ሳትናገር ታቅፈዋለች። ነገር ግን ልባቸው ሰላም ሲያገኝ ሌላ አስደንጋጭ ዜና ይመጣል። በግንባታ ቦታው ላይ የሰው አጽም ይገኝና አጠገቡ የእጅ ጌጥ ስለነበረ ከአንዳየው የሞተች እህቱ እንደሆነ ይለየውና ወደ አባቱ ጋራም ሄዶ የእንጀራ እናቱ እህቱ መሆኗ እንድትመሰክር ሲጠይቀው አባቱ ግን ያለፈውን እርሳ፣ ሰላማዊ ህይወት ኑር፣ ስለዚህ ጉዳይ ለምትወዳት ሴት እንኳን እንዳትናገር። እሱ ግን በሐሰት ተከሶ ተዋርዶና እንደ ጭራቅ ታይቶ የነበረበትን ስቃይ ሊረሳው አልቻለም ነበር። ማታ ላይም የክፍሉን ግድግዳ ስታየው ትደነግጣለች። ግድግዳዎቹ ከ10 ዓመት በፊት በነበረው ጉዳይ ዝርዝር መረጃዎችና ስዕሎች ተሞልተው ነበረ። መሀል ላይ በትልቁ እኔ ንጹህ መሆኔን ያመነችኝ ብቸኛ ሴት ነበረች የሚሉ ተጽፈዋል። ያኔ ለሱ ጠበቃ ሆነ የነበረችበትን ጊዜ ታስታውሳለች። ያኔ የተከላከለችለት ልጅም አሁን ተማሪዋና ያፈቀረችው ሰው ሆኗል። ዝናብ እየዘነበም ካን ብቻውን ቁጭ ብሎ ከብዙ ጊዜ በፊት እሱ የሰጣትን ዣንጥላ ይዛ ከጎኑ ትቆምና ዣንጥላውን ሰጥታው መሄድ ትጀምራለች። ከ10 ዓመት በፊት የተፈጠረውንም ያስታውሳሉ። እህቷ አደጋ ላይ የሆነች ልጅ ስትሮጥ አይታ በደግነት እንድታመልጥ ትረዳትና ልጅቷን የሚከተሉት ወንበዴዎች ግን እህቱን ደብድበዋት ሄዱና ካህን እህቱን ሲያገኛት ወንጀለኞቹ መታወት እዛው ራሱን ያስቱታል። ወንበዴዎቹም የከፍተኛ ባለስልጣናት ልጆች ስለነበሩና እነሱ ላይ ማስረጃ ስላልተገኘና ስለሸፋፈኑት ካህንም ቦታው ላይ ስለነበረ ብቻ እሱን ጥፋተኛ ያደርጉታል። ያኔው ዳኛውን ተጋፍጣ በቶሎ እሱ ነፃ ማውጣት ስላልቻለችም አሁን ስሙን ለማጥራት በጎበዝ ተማሪዎቿ የሚስጥር ምርመራ ቡድን ታቋቁምና በሶሻል ሚዲያ ላይ እንዲወያዩበት ታደርጋለች። ብዙም ሳይቆይ ጉዳዩ ትልቅ ትኩረት አግኝቶ የህዝብ ምርመራ ይሆንና ኢንተርኔት ላይ ያሉ ሰዎች የሚያነሷቸው ጥያቄዎችና መላምቶች ወደ እውነታው የተጠጋ ሲመጣ ወንጀለኞቹ ባለስልጣናቶቹ ልጆች መፍራት ይጀምራሉ። ጉዳዩም ከፍተኛ ባለስልጣናት ጋር ይደርስና የወንጀለኛው አባት ልጁን በጥፊ ሲመታው ተንኮለኛው አለቃ ግን ማንም ቢጠይቃችሁ ምንም አናቅም በሉ፣ የቀረው ለኔ ተዉት። ተማሪዎችም የባለሀብቶቹ ልጆች በድብቅ የተከታተሉ ማስረጃዎቹን አሰባስበው የጣት አሻራ ያለባቸውን የውሃ ጠርሙሶችንም እንደ ማስረጃ ያገኛሉ። በቀጥታ ወደ አለቃው ቢሮ ገብታ ከኃላፊነቱ እንዲለቅና እሱ ሊቀመንበር ሆኖ የሚያስተዳድረውን ኩባንያውን ለእሷ እንዲያስተላልፍ የሚጠይቅ ሰነድ ስትሰጠው በንቀት ቢስቅባትም እሷ ግን ሌላ ሰነድ አውጥታ የሰራውን ወንጀል ሁሉ ማስረጃ እንዳላት ታሳየውና ለመጀመሪያ ጊዜ ፍርሃት ይሰማዋል። 2 ሰዓት አለ፣ ኩባንያው ለኔ ስጠኝ፣ አልብዜ ደግሞ ዛሬውን ውድቀትን ታያለ። እሱም የስነ ምግባር ችግር አለባት ብሎ ሊከሳት አስቦ ለሰዎቹ ሲነግራቸው በጭራሽ እሷ ልናሸንፋት አንችልም፣ የተባላችሁትን አድርጉ፣ ሌላው ለኔ ተዉት። በፍርድ ቤትም ሁሉም እሷን ቢከሳትም ማስረጃ ስለሌለና እሷ የሊቀመንበሩ ወንጀሎች በሙሉ በማስረጃ በማጋለጧ የካንን ስም ነጻ አውጥታ ታሸንፋለች። ታላቁ ሊቀመንበርም ነፍሰ ገዳይ መሆኑ ይፋ ይሆንና የኮሪያ የፍትህ ስርዓት በዚህ ጠንካራ ሴት ምክንያት መለወጥ ይጀምራል። ሊቀመንበሩ ስልጣኑ መፈራረሱን ሲያውቅም ራሱን ይጎዳል። ፍትህን ከሰፈነች በኋላ ወደ ዩኒቨርሲቲዋ ተመልሳ ማስተማሯን ትጀምራለች። የመጀመሪያ ትምህርቷም ደንበኛችሁ ወደ እስር ቤት እንደሄድ በፍጹም አትፍቀዱ፣
የሚል ነበር። በዛ ቀን በድጋሚ ዝናብ መዝነብ ጀምርና የምታውቀውን ዣንጥላ ካናስጠልሏት ታያለች። ከጎኗ ሆኖም ተጠልለው በፍቅር ሲሄዱ እያሳየን ፊልሙ ይጠናቀቃል።